ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ዋላችሁ። ለአብይ ጾም አምስተኛ ሳምንት እንኳን አደረሳችሁ። ያው እንደሚታወቀው አብይ ጾም ከገባ ጀምሮ በተለያዩ መርሃ ግብሮች ያለፉትን 4 ሳምንታት ልዩ ልዩ መርሃ ግብሮችን እያዘጋጀን ቆይታ ያደረግን መሆኑ ይታወቃል። ዛሬ ደግሞ በሌላ መርሃ ግብር የአብይ ጾምን አምስተኛ ሳምንት ምክንያት ማድረግ ቆይታ እናደርጋለን ማለት ነው። ከመርሃ ግብሮቻችን ጋር አብራችሁን እንድትከታተሉ ከወዲሁ እንጋብዛለን። ለሚዲያችን ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሚዲያውን እንድትቀላቀሉና እንዲሁም ደግሞ ወንጌል እንድታዳርሱ በማለት ጋብዛለሁኝ። ዛሬ ይዤላችሁ የቀረብኩት የሰሜን ወሎ ሀገረ ስብከት የስብከተ ወንጌልና ሰንበት ትምህርት ቤት ማደራጃ ክፍል ኃላፊ የሆኑት መምህር ኤርሚያስ አዳነን ከእሳቸው ጋር ቆይታ እናደርጋለን። መምህራችን እንኳን ደህና መጡ። እንደሚታወቀው ያለንበት የአብይ ጾም ወቅት ነውና አብይ ጾም ስናስብ እንግዲህ በተለያዩ ልዩ ልዩ መርሃ ግብራት ታላቁ የጌታችን የመድኃኒታችን ኢየሱስ ክርስቶስን የጾመውን ጾም በተለያዩ መርሃ ግብራት እናስባለን እና አሁን ላይ የምንገኝበት ደግሞ የአብይ ጾም አምስተኛ ሳምንት ላይ እንገኛለን ማለት ነው። ይህን አስመልክቶ የተወሰኑ ጥያቄዎች ከእርስዎ ጋር ቆይታ እናደርጋለን። አክብረውን ስለመጡ እጅግ እናመሰግናለን። በቀጥታ ወደ ጥያቄ አልፋለሁ ማለት ነው። የአብይ ጾም አምስተኛ ሳምንት ስያሜው ማን ተብሎ ይጠራል? ከመጠሪያው እንነሳና ሌሎችን ጥያቄዎች አብረን ቆይታ እናደርጋለን ማለት ነው። የአብይ ጾም አምስተኛው ሳምንት ደብረ ዘይት በመባል ይጠራል። ደብረ ዘይት ማለት ያው ከስያሜው ስንነሳ ቀጥታ ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። ደብረ ዘይት ተብሎ ከአንድ ላይ ሲነበብ ወይራ በብዛት የሚበቅልበት በወይራ ዛፍ በብዛት የተሸፈነ ተራራ ማለት ነው ቀጥተኛ የስሙ ትርጉም። እሺ መምህራችን አመሰግናለሁኝ። ለስያሜው መነሻ ምክንያት የሚሆን ካለ ቢያብራሩልን። እንግዲህ ይህ ሳምንት ደብረ ዘይት በመባል ሲጠራ የነገረ ምጽአቱ መታሰቢያ ወይም ጥቅል ነገረ ምጽአቱ ዳግም ለፍርድ የሚመጣበት ጊዜ የሚታሰብበት ነው። በነገራችን ይህ ተራራ ከስያሜው ወይራ በብዛት የሚበቅልበት ተራራ ተብሎ ይጠራ እንጂ እንደ መልክዓ ምድር አቀማመጡ ከኢየሩሳሌም ወይም ከቤተ መቅደሱ በስተ ምስራቅ በኩል 3 ኪሎ ሜትር ያህል ርቆ የሚገኝ ነው። በብሉይ ኪዳንም በሐዲስ ኪዳንም ሰፊ ሃይማኖታዊ ክንውን ደግሞ የተከናወኑበት ባለ ታሪክ ተራራ ነው ይህ ደብረ ዘይት ማለት ነው። እና ታሪክ እንደሚነግረን ይህ ደብረ ዘይት ከግርጌው ጌቴሴማኒ የሚባለው የአታክልት ቦታ አለ። ጌቴሴማኒ ስንል እንደ ቅዱስ ወንጌል መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ለደቀ መዛሙርቱ ለሐዋርያት የጸሎት ስርዓትን ያስተማረበት የአትክልት ቦታ ወይም ደግሞ በዛ የጸሎት ስርዓትን እያስተማረ በነበረበት ጊዜ አይሁድ እርሱን እንዲይዙት በራሱ ፈቃደኛ ሆኖ የተያዘበት ቦታ ነው። በሌላም ታሪክ ደግሞ የእናታችን የቅድስት ድንግል ማርያም መካነ መቃብር ነው። ተራራውም ታሪካዊ ቦታ ነው። ከተራራው ግርጌ ያለውም የአታክልት ቦታ እንዲሁ ታሪካዊ ምዕራፍ ያለው ባለ ታሪክ ነው። ከዛም ጋር ተያይዞ ደግሞ ደብረ ዘይት ዳገቱ ላይ ይላል በጽዮን ሙራዳ አቀባ የሚለው ዳገቱ ላይ መውረጃው ላይ ቤተፋጌና እንዲሁም ቢታንያ የሚባሉ ደግሞ የተለዩ ሰፈሮችም አሉ። በተለይ ቢታንያ አልዓዛርን ከሙታን ያስነሳበት ቦታ ነው። እንዲሁም ደግሞ የነ ማርያም የነ አልዓዛር የነ ማርታ ሰፈር ነው። ይህም ራሱን የቻለ ሰፊ ታሪክ ያለው ነው ይህ ቦታ። ስለዚህ ጠቅለል ሲደረግ ደብረ ዘይት ራሱም ተራራው ከተራራው ግርጌ ያለ የአታክልት ቦታም ከተራራው መውረጃ ዳገቱ ላይ ያለ ኮረብታው ላይ ያለ ቦታ ደግሞ ቢታንያና ቤተፋጌም ሁሉም ሰፋፊ ታሪክ የተፈጸመባቸው በወንጌል የተጠቀሱ ታላላቅ ስራ የተሰራባቸው ቦታዎችን ጭምር አጠቃሎ የያዘ ተራራ ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚሁ ተራራ ላይ
ታላላቅ ስራዎችን ሰርቷል። በመዋዕለ ሥጋዌ በሚያስተምርበት ጊዜ መዓልተ ይሜህር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ይላል። ቀን ቀን በየምኩራባቸው እየገባ በየሰፈራቸው እየሄደ ወደ ባህርም እየሄደ ታንኳም እየወጣ በአንድም በሌላም ያስተምራቸው ነበር። ማታ ማታ ግን የሚያድረው በደብረ ዘይት ተራራ ነው። መዓልተ ይሜህር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ዘስሙ ኤሌዮን ይላል። ኤሌዮን የሚባል ዋሻ አለ። በዛ ወይም ያድር ነበር። ስለዚህ ደብረ ዘይት የጌታ ማደሪያው ነው፣ ቦታው ነው ማለት ነው እና ይህ ለጌታ ማደሪያነት መመረጥ የተለየ የቅድስና ቦታ መሆኑን የሚያመለክት ነው። ስለዚህ አምላካችን እግዚአብሔር በዚህ በደብረ ዘይት ተራራ አድሮበታል ብቻ አይደለም፣ እንዲሁም ደግሞ በሚያርግበት ጊዜ ያረገው እዚህ ቦታ ላይ ነው። ደብረ ዘይት ተራራ የሚገርም ነው። ሰፋፊ ታሪክ የተከናወነበት ነው። ይህንን ቅዱስ ሉቃስ በወንጌሉ ምዕራፍ 24 ከቁጥር 50 ጀምረን ስናነብ የምናገኘው ነው። አውጽኦ ሞአፋ እስከ ቢታንያ። ስለዚህ አውጽኦ ሞአፋ እስከ ቢታንያ ከኢየሩሳሌም ከቤተ መቅደሱ ወደ ቢታንያ ደቀ መዛሙርቱ ሐዋርያትን ይዟቸው ወጣ። አንሳ እዴሁ ወባረኮሙ፣ እጁን አነሳና ባረካቸው። ወንዘ ይባርኮሙ ተረሃቆሙ፣ እየባረካቸው ወደ ሰማይ አረገ። እርገቱም ደግሞ በርቀት ሳይሆን በርህቀት እያዩት ነው ወደ ላይ ያረገው። ይህ ተአምር የተፈጸመበት ይህ ታሪክ የተከናወነበት ተራራ ማን ነው ቢባል ደብረ ዘይት ነው። እንዲሁም ደግሞ አሁንም ከነገረ ምጽአቱ ጋር ተያይዞ ወደፊትም ደግሞ ጌታችን ኢየሱስ ክርስቶስ ዓለምን ለማሳለፍ በስጋ የሚገለጸው ዓለምን ለማሳለፍ በስጋ ተገልጾ የተወጋ ጎኑን አሰረ ርግዘቱ የተወጋበት ጦሩ የተቸነከረበት ችንካሩ ደሙ ሳይቀር እየታየ በግልጽ ነው የሚመጣ። ሲያርግ እንዳዩት እንዲሁ ባረገው ስጋ ነው የሚመጣ። ስለዚህ አሁን በዚህ ክብር የሚገለጸው ለፍርድ የሚመጣውን በዚህ ተራራ ላይ ነው። አስቀድሞም ለፍርድ ከመንጣቱ ከመገለጹ አስቀድሞ ደግሞ በዚህ ቦታ ላይ ነገረ ምጽአቱን አስተምሯል። ለፍርድ እንደሚመጣ ይሄ ድረ ምጽአት፣ ጊዜ ምጽአት ወይም ደግሞ ቅድመ ምጽአት የሚሉ ከመገለጹ አስቀድሞ የሚከሰቱትን ክስተቶች በተገለጸ ወይም በመጣ ጊዜ የሚከናወኑትን ከመጣ በኋላ ደግሞ ያለውን ዓለም ሳይቀር ሰፋ አድርጎ ያስተማረበት ነገረ ምጽአቱን ያስረዳበት ተራራ ደብረ ዘይት ነው። ከዚህ አንጻር ይህ ሳምንት በተራራው ስም ደብረ ዘይት ተብሎ ይጠራል። በተራራው ስም ማለት ነው። በተራራው ላይ ነገረ ምጽአትን ስላስተማረበት በዚህ ሳምንት ደብረ ዘይት ተብሎ እየተጠራ ነገረ ምጽአቱም ደግሞ ምን ይላል ማለት ነው? ይታሰብበታል። ከዚህ አንጻር ነው ደብረ ዘይት ተብሎ የተጠራው። ስያሜውን ወስዶ በዚህ ስያሜ ደግሞ ነገረ ምጽአት የሚታሰበው ከዚህ ጋር ተያይዞ ነው። በሌላ በኩል ደግሞ እኩል ጾም በመባልም ይጠራል። እኩል ጾም ማለት መንፈቀ ጾም ወይም ግማሽ ጾም ተብሎ አባቶቻችን ይጠሩታል። ስለዚህ ይህም እኩል ጾም ሲባል እንደ ቀን ቁጥር 27 ቀናትን ጾመናል ማለት ነው። ወደፊት ደግሞ 27 ቀናት ይቀሩናል። ያው 54 ይሆናል። አምስተኛዋ ማዕከል ላይ ያው ወደዛም ወደዚህም እኩሌታ መክፈያ ናት ማለት ነው። ስለዚህ እኩል ጾም ተብሎ ይህ ቀን ይጠራል። ከምስጢር አንጻር እኩል ጾም ላይ ነገረ ምጽአቱ እንዲታሰብ አባቶቻችን በስርዓት ስለምን አስቀመጡ ስንል ምክንያት ስላላቸው ነው። አባቶቻችን በእኩሌታ ዘመን ዓለምን ለማሳለፍ እንደሚመጣ ለማጠየቅ በማለት ያብራሩታል። በእኩሌታ ዘመን ሲባል ዓለም ከመፈጠሩ አስቀድሞ ያለው ዘመንና ዓለም ካለፈ በኋላ ያለው ዘመን ወይም ዓለም ከመፈጠሩ አስቀድሞ ያለው ዘመን ዓለም ከተፈጠረ እስከሚያልፍ ድረስ ያለው ዘመን አንድ ክፍል ነው። ዓለም ካለፈ በኋላ ደግሞ የሚኖረው ዘመን አንድ ክፍል ይሆንና እኩሌታ ተብሎ ይቆጠራል። ዓለም ከመፈጠሩ አስቀድሞ ዓለም ከተፈጠረ በኋላ እስከሚያልፍ ያለው አንድ ክፍል ነው። ይሄ መነሻው አይታወቅም። ከዓለም መፈጠር በፊት ያለው ዘመን በዚህ ጊዜ ተነሳም አይልም፣ መጀመሪያ የለውም። እንዲሁም ደግሞ ዓለም ካለፈ በኋላ ያለው ዘመን ደግሞ ምን የለውም? መጨረሻ የለውም። ይሄኛው መጀመሪያ የለውም፣ ያኛው መጨረሻ የለውም። ስለዚህ እኩል ያሰኘው ለዚህ ነው። በእኩሌታ ዘመን
በኩሌታ ዘመን ዓለምን ለማሳለፍ ስለሚመጣ እኩል ጾም ላይ ነገረ ምጽአቱ እንዲታሰብም አባቶቻችን በሚስጢር ያስቀመጡት ከዚህ አንጻር ነው። ነገረ ምጽአቱ ይታሰብበታል። ነገረ ምጽአቱ የሚታሰብበት ይህ ሳምንት ደግሞ ደብረ ዘይት ተብሎ ይጠራል። ለምን ደብረ ዘይት ተባለ ሲባል ደግሞ በደብረ ዘይት ተራራ ላይ ነገረ ምጽአቱን ስላስተማረ ከዚህ አንጻር ስያሜው ተሰጥቶታል ማለት ነው። እሺ መምህራችን እጅግ እናመሰግናለን። ድንቅ ማብራሪያ ነው የሰጡን። እንግዲህ ከዚህ ዕለታት ጋር ተገናኝቶ አምስተኛ የአብይ ጾምን ሳምንት ስናነሳ ዕለተ ደብረ ዘይት ተብሎ እንደሚጠራና ስያሜውም መነሻ ምክንያቱንም በግልጽ አስረድተውናል። ከዚሁ ጋር ተያይዞ ብዙዎች የሚያነሱ ጥያቄ አለ እና እሱ ጥያቄ ምንድን ነው? የጌታ መምጫ ጊዜ ይታወቃል ወይ ይላሉና እንደው ይህን ማብራሪያ ቢሰጡን። እንግዲህ ጌታችን ኢየሱስ ክርስቶስ እንደሚመጣ አስተምሯል። ለፍርድ እንደሚመጣ አስተምሯል። በዚህ ቀን እመጣለሁ ብሎ ግን አልተናገረም። ይህ ጥያቄ አሁን ያሉ ሰዎች ጥያቄ ሳይሆን በጊዜው በአካል የዳሰሱት፣ በእጃቸው የዳሰሱት፣ በዓይናቸው ያዩት ደቀ መዛሙርቱ ሐዋርያት ይህን ጥያቄ ጠይቀውታል። ለዚህ ጥያቄም መልስ ተሰጥቷል። መልስ በተሰጠው ላይ መልስ መስጠት አይቻልም። ያንኑ የተሰጠውን መልስ ግን እንግዲህ ለማብራራት እሞክራለሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ዑደተ ሆሳዕናን እንዳከናወነ በማቴዎስ ወንጌል ምዕራፍ 21 ላይ ተገልጿል። ከዛ አያይዞ ቤተ መቅደሱን አጽድቷል። ይሄ የአባቴን ቤት የገበያ ቤት አደረጋችሁት፣ የሌባ የወንበዴ ዋሻ አደረጋችሁት፣ ይህን ከዚህ አስወጡ የሚለውን መመሪያ የሰጠበት ነው። ስለዚህ ሰኞ ላይ የሕማማት ሰኞ ማለት ነው አንጽሖተ ቤተ መቅደስ በመባል ይጠራል። ቤተ መቅደሱን ያጸዳበት፣ ጅራፍ ያነሳበት፣ ስለ ቤተ መቅደሱ ክብር የቀናበት የሚታሰብበት ሲሆን ማክሰኞ ላይ ደግሞ የጥያቄ ቀን በመባል ይጠራል። ይህንን የምታደርገው በማን ስልጣን ነው በማለት ሰፋፊ ጥያቄዎችን ጠይቀውታል። እሱም መልስ ሰጥቷቸዋል። አንዳንዶችን ደግሞ ጥያቄውን በጥያቄም መልሶላቸዋል። በጥቅሉ ከ21 ጀምሮ እስከ 23 ድረስ የሰራውን ስራ እዛው ማቴዎስ ወንጌል ላይ ከምዕራፍ 21 እስከ ምዕራፍ 23 ዝርዝር ሀሳቡ ላይ አለ። በተለይ አስተምሯቸው፣ መክሯቸው፣ ነግሯቸው የሚለወጥ ልብ ሲያጣባቸው፣ የህይወት ለውጥ ሲያጣባቸው የመጨረሻ በምሬት መልክ የተናገረው ንግግር አለ። አምላካችን ክርስቶስ ካስተማረው ትምህርት የመጨረሻ የአደባባይ ትምህርት የሚባለው የማቴዎስ ወንጌል ምዕራፍ 23 ነው። ከዛ በኋላ የአደባባይ ትምህርት አላስተማረም። የመጨረሻው የአደባባይ ትምህርት እርሱ ነው። ለዛውም ዕለቱ ማክሰኞ ቀን ነው፣ የጥያቄ ቀን ነው። ሁሉን ነግሮ አስተምሮ ሲጨርስ መጨረሻ ላይ ግን የሚለወስ ልብ ሲያጣባቸው፣ ተስፋ ሲቆርጥባቸው፣ ቃሉን አልሰማ ሲሉ የመጨረሻ ልብ የሚሰብር ንግግር ተናግሯቸዋል። የእነሱ ልብ ግን አልተሰበረም። እንዲህ ነው የሚለው ኢየሩሳሌም ኢየሩሳሌም እንተ ትቀትሎሙ ለነቢያት ወትዌግሮሙ ለሐዋርያት እለተፈነው ሀቢያ ሚ መጠነ ፈቀርኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብ ደርሆ እጎሊሃ ታይተክነፊሃ። ኢየሩሳሌም ኢየሩሳሌም ሆይ ብዙ ጊዜ ዶሮ ጫጩቶቿን በክንፏ በታች ስብስብ አድርጋ እንደምትይዝ እኔም ቸርነቴን ላደርግልሽ በቸርነቴ ልሰበስብሽ ወደድኩ። ነገር ግን ወአበይክሙ ይላል፣ እናንተ ግን እምቢ አላችሁ፣ የሚመለስ ልብ የላችሁም እያለ ከተናገረ በኋላ ወናሃሁ ይታደግ ቤትክሙ በድኦ፣ እነሆ ይህ ቤተ መቅደሳችሁ ባድማ ይሆናል። ያው አገሪቱ ትጠፋለች፣ ቤተ መቅደሳችሁ ባድማ ይሆናል። አማን ብለክሙ እሚይዜ ኢትሬዩኒ እስከ ዓመት ብሉ ብሩክ ዘይመጽእ በስመ እግዚአብሔር። እውነት እውነት እላችኋለሁ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ፊቴንም ጭምር አታዩትም በማለት የምሬት ቃል የመጨረሻ ቃል ተናግሮ ማክሰኞ ዕለት ከቤተ መቅደሱ ወጥቶ ወደ ከኢየሩሳሌም ወጥቶ በስተ ምስራቅ ወደሚገኘው ወደ ደብረ ዘይት ተራራ ሂዷል። ይህን የመጨረሻ ቃል ተናግሮ ያን ጊዜ ደቀ መዛሙርቱ ሐዋርያት ደቀ መዛሙርቱ ናቸው፣ ተማሪዎቹ ናቸው። የሚከናወነውን ክንውን ሁሉ ያያሉ። ጠጋ አሉና
እንደው ወይ ከውን ቤትክሙ በዶ ጸሐፍት ፈሪሳውያን ህዝቡ ባይረዳቸው ለጊዜው ባይገባቸውም ደቀ መዛሙርቱ ግን ቤተ መቅደሱ ይፈርሳል እያላቸው እንደሆነ ተረድተዋል አውቀዋልና ጠጋ ብለው እንደ ቤተ መቅደሱ ውበት በጣም ስላስደነቃቸው 46 ዓመት የፈጀ ነው የቤተ መቅደስ 46 ዓመት። በተለይ ደግሞ ሰሎሞን ያሰራው ቤተ መቅደስ በባቢሎን ምርኮ ጊዜ ጠፍቷል። ከባቢሎን ምርኮ በኋላ በዘሩባቤል ተጀምሮ በተለይ በታሪክ የሚጠቀሰው ሄሮድስ ካለው ክፋት እንደው ለበጎ የሚጠቀስለት እዚህ ቤተ መቅደስ ላይ ያፈሰሰው መዋዕለ ንዋይ ነው ያደረገው አስተዋጽኦ ነው እና የልዩ ልዩ ጠበብት ሀሳብ ተጨምሮበት በልዩ አሰራር የተሰራ ነው። በጣም የሚገርም ህንፃ ቤተ መቅደስ ስለነበረ ደቀ መዛሙርቱ አይተው ዋራይ ንርቀ ህንፃው ለቤተ መቅደስ ይላል። ጌታ ክርስቶስ ከቤተ መቅደስ ወጥቶ ወደ ደብረ ዘይት ተራራ ሲሄድ እሱን ጋር ከተል ብለው ዋራይ ንርቀ ህንፃው ለቤተ መቅደስ የቤተ መቅደስ የህንፃውን ማማር አሳዩት። እንዲህ ሲያምር እንዲህ ሲያሸበርቅ ይሄም ይፈርሳል ትላለህን አሉት። ከነሱ ጋር እሱ የሚያደንቅ መስሏቸው ነው። አሁንም ከጠበቁት በላይ ሌላ ንግግር ተናገራቸው። እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። እንኳን ይህ ይቅርና እንኳን ሰው የሰራው ቤተ መቅደስ እግዚአብሔር የሰራው የሰው ልጅም እንደሚፈርስ እንደሚያልፍ አያይዞ ነገራቸው። ከዚህ በኋላ ሌላ የመለሱለት መልስ የለም። ወደ ደብረ ዘይት ተራራ ሄደ። እነሱን ተከትለው ይሄዱ። ይህ ከማቴዎስ ወንጌል ምዕራፍ 23 ቀጥሎ ምዕራፍ 24 ላይ አብሮ ተያይዞ የተጻፈ ነው። ወንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቦ ሀቤሁ ዋርዳይሁ ይላል። ጌታ ክርስቶስ ከቤተ መቅደሱ ወጥቶ ወደ ኢየሩሳሌም ወደ ደብረ ዘይት ተራራ ሂዶ ተቀምጦ በነበረበት ሰዓት ደቀ መዛሙርቱ ቀረብ ባሉና የቀራቸውን ጥያቄ መጠየቅ ጀመሩ። ሁለት ጥያቄ ጠይቀውታል። በዚህ ጊዜ ይህ መቼ ይሆናል? ይህ መቼ ይሆናል? ጊዜውን ጠይቀውታል። አሁን አንተ የጠየቀውን ማለት ነው። ሁለተኛው ደግሞ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው የሚል ሁለት ጥያቄዎችን ጠይቀውታል። ጌታችን ኢየሱስ ክርስቶስም የደቀ መዛሙርቱን ጥያቄ መነሻ አድርጎ የማቴዎስ ወንጌል ምዕራፍ 24ን ምዕራፍ 25ን ስለ ነገረ ምጽአት አያይዞ ያስተማረ አስተምሯቸዋል። ከዚህ ጥያቄ ተነስቶ ማለት ነው። በደብረ ዘይት ተራራ ነገረ ምጽአቱን ያስተማረበት ነው ማለታችንም ከዚህ ተነስተን ነው። ስለዚህ ለጠየቁት ጥያቄ ጊዜው መቼ ይሆናል ላሉት ወበንተሰ ይእቲ ዕለት ወይእቲ ሰዓት አልቦ ዘየአምራ መላእክተ ሰማይ ወይ ወልድ ዘእንበለ አባይቲቱ ዕለቲቱ ቀኒቱ ጊዜውን ዓለም የሚያልፍበትን ማለት ነው። ማንም ማን አያውቅም። መላእክተ ሰማይ የእግዚአብሔር መላእክትም ቢሆኑ አያውቁም። ወይ ወልድም ቢሆን አያውቅም። ዘእንበለ አባይቲቱ ከብቻው ከአብ በቀር ይችን ዕለት የሚያውቅ የለም በማለት ቀኒቱ እንደማትታወቅ አረጋግጦ ነግሯቸዋል። ነገር ግን እዚህ ላይ አንዳንድ አዋልድ መጻሕፍት ዘመኑ ዘመነ ዮሐንስ፣ ዕለቱ ዕለተ እሑድ፣ ሰዓቱ ወይም ጊዜው ደግሞ መንፈቀ ሌሊት፣ ዘመኑ ደግሞ ሲፈጸም ማለት 8000 ዘመን ሲፈጸም ዓለም እንደሚያልፍ አድርገው የሚጽፉ አንዳንድ አዋልድ መጻሕፍት አሉ፣ የሚናገሩ ሊቃውንትም አሉ። ይህም ቢሆን ከምስጢር አንጻር አንዳንድ ሊቃውንት ይናገሩታል። በአንዳንድ አዋልድ መጻሕፍትም ተጽፏል እንጂ በመልስ ደረጃ አይታወቅም። ነገር ግን ከምስጢር አንጻር የመጨረሻው ወንጌላዊ ዮሐንስ ነው። እንዲሁም ደግሞ ይህ ዓለም ያልፋል ተብሎ የሚታሰብ በዕለተ እሑድ ነው። ዕለተ እሑድ የማታልፍ ዕለት ናት። በዕለተ እሑድ ይመጣል፣ ብርሃን እንደሆነች ትቀራለች፣ ዕለቷ እንዳለች ትቀራለች በማለት መጻሕፍትም ስለሚያትቱ ከዛ ተነስተው የሚናገሩ አሉ። 8000 ማለታቸውም 8000 ምግብና ኦሪት ሲፈጸም ኦሪት እንደተተካች እንዲሁም ደግሞ 8000 ዘመን ሲፈጸም መንግስተ ሰማያት ትተካለች በማለት ከምስጢር ጋር አያይዘው የሚናገሩ ሊቃውንት አሉ። ይሄ እንኳን በዘመነ ዮሐንስ ይመጣል ቢሉ እንኳን ብዙ ዘመነ ዮሐንስ አለ። በወርሃ መጋቢት ይመጣል ቢሉ ብዙ ወርሃ መጋቢት አለ።
በዕለተ እሑድ ይመጣል ቢሉ ብዙ ዕለተ እሑድ አለ። መንፈቀ ሌሊት ይመጣል ቢባል ብዙ መንፈቀ ሌሊት አለ። ስለዚህ አሁንም ቢሆን ጊዜው ተለይቶ አይታወቅም። በየትም ጌታም ማንም ማን አያውቃትም ብሏል። ጊዜው አይታወቅም። ይሄ የመጀመሪያው ጥያቄ መልስ ነው። ለሁለተኛው ጥያቄ መልስ ደግሞ ሲመልስላቸው እንዲህ ይላል። ስለ ምልክቱማ አይምሯቸው መሸከም እስከሚችለው ድረስ በጣም ሰፊ የሆነ ምልክት ከ10 በላይ የሆኑ ምልክቶችን ነግሯቸዋል። የተወሰኑትን አብረን እናያቸዋለን። የመጀመሪያው ብዙኃን ይመጽኡ በስሜ ነው። ብዙ ሐሰተኞች ነቢያት ይመጣሉ፣ በስሜ የሚያስተምሩ እኔ እንደላኳቸው አድርገው የሚመጡ ሐሰተኞች ነቢያት፣ ሐሰተኞች መምህራን፣ ሐሰተኛ ሰባክያን ይመጣሉ። በስሜ እናስተምራለን ይላሉ፣ በስሜ እንፈውሳለን ይላሉ። እንዲሁም ደግሞ ብዙ የምትሃት ተአምራትን፣ አስመሳይ ተአምራትን ያደርጋሉ። እንዲያውም ያን ጊዜ እንኳንስ በእምነት ያልጸኑትን የተመረጡትን ሳይቀር ያሳስታሉ። እንዲያውም ሲያጠነክር እንዲህ በማለትም ይገልጸዋል። ያን ጊዜ ለወለዱ ላረገዙ ወለው ለሚያሳድጉ ወዮላቸው። እናንተ ሽሽታችሁ በክረምትና በሰንበት እንዳይሆን ተግታችሁ ጸልዩ እያለ እስከ ማስጠንቀቂያ ነው የተናገረው። አሁን ላረገዙ ለወለዱ ወለው ለሚያሳድጉ ሲል ከተፈጥሮ ጋር አይያያዝም። በተፈጥሮ የሚያረግዙትማ ኃጢአት አይደለም። በተፈጥሮ መውለድ ማሳደግ ከኃጢአት ጋር አይገናኝም። ነገር ግን እያለ ያለው በመከራ ጊዜ እርጉዝ መሆን ከባድ ነው። በመከራ ጊዜ ወላድ መሆን፣ በመከራ ጊዜ ባለልጅ መሆን ከባድ ነው። መከራውን ያጸነዋል። ነገር ግን ሊል የፈለገው ያን ጊዜ ማለት ነገረ ምጽአቱ በሚከናወንበት ጊዜ ወይም ደግሞ አሁን የተባለው ዘመን በሚደርስበት ጊዜ ላረገዙ ማለት ቂምን በልቡናቸው ላይ ያዙ። ይሄ ነው ላረገዙ። ለወለዱ ማለት ደግሞ ያን ክፋታቸውን ያን በቀላቸውን ወደ ንግግር የቀየሩት ወደ ጽሑፍ የቀየሩት ናቸው። ወለው ለሚያሳድጉ ማለት ደግሞ ያን ክፋታቸውን ያን ዘረኝነታቸውን ግሩፕ ፈጥረውለት ልቦለድ ደርሰውለት ፕሮጀክት ቀርጸውለት ለብዙ ደም መፍሰስ ምክንያት እንዲሆን የሚያደርጉ ክፋትን ላረገዙ፣ ክፋትን ለተናገሩ፣ ክፋትን ወልደው ለሚያሳድጉ ወዮላቸው። እናንተስ በዛን ጊዜ ሽሽታችሁ በክረምትና በሰንበት እንዳይሆን ተግታችሁ ጸልዩ። ክረምት ማለት ለመንገድ አይመችም፣ ወይም ከሚስጥር አንጻር ስንወስድ ሽሽት የተባለ ሞት ነው። ክረምት የተባለ ደግሞ የቅጠል ዘመን ነው፣ ፍሬ አይታይበትም። ስለዚህ ሽሽታችሁ ማለት ሞታችሁ ፍሬ ባላፈራችሁበት፣ ባልቆረባችሁበት፣ ንስሐ ባልገባችሁበት ወራት እንዳይሆን። እረፍትም ደግሞ የእረፍት ቀን ነው። ሰኞ ማስከኞ የስራ ጊዜ ነው። ሰንበት የእረፍት ቀን ነው። በጎ ስራ ሳሰሩ አርፋችሁ ተዘልላችሁ በነበራችሁበት ጊዜ ዕለተ ሞታችሁ እንዳይሆን ተግታችሁ ጸልዩ። ያን ጊዜ ብዙ አሳሳች ይመጣሉ። ባይታውያንን የሚሉ በባይታውያን ስም ይመጣሉ። መምህራን መስለው በመምህራን ስም ይመጣሉ። ካህናት መስለው በካህናት ስም ይመጣሉ። ቆቡን ይለብሱታል፣ ጥምጣሙን ያደርጉታል፣ መስቀሉን ይይዙታል፣ ካባውን ይለብሱታል፣ ቀሚሱን ይለብሱታል። ብዙ አሳሳች መምህራን፣ አሳሳች ነቢያት ይመጣሉ። ያን ጊዜ ተጠንቀቁ ይላል። እውነትም ጊዜው አሁን ያለንበት መምህራንን የሚሉ የበዙበት፣ ባይታውያንን የሚሉ የበዙበት፣ እንፈውሳለን የሚሉ የበዙበት፣ አጭበርባሪዎች በመስቀል የሚነግዱ በቀሚስ የሚነግዱ በመምህርነት ስም የሚነግዱ የበዙበት ጊዜና ወቅት ነውና ከምልክቱ አንዱ ይህም እንደተፈጸመ ያሳያል። ሌላው በሁለተኛ ጦርነት ይሆናል። ጦርንና የጦርን ወሬ ትሰማላችሁ ይላል እዚሁ ጌታ። የማቴዎስ ወንጌል ምዕራፍ 24 ዝርዝሩን ማንበብ ይጠበቃል እና ጦርንና የጦርን ወሬ ትሰማላችሁ ይላል። የሚገርም እኮ ነው። አሁን ዛሬ በዘመናችን ዓለም አቀፍም መረጃ ቢኖር ሀገር አቀፍም ይሁን የሀገራችን ዜናም ስንሰማ ያው ጦር ነው። ወንድም በወንድሙ ላይ፣ ወገን በወገኑ ላይ፣ ህዝብ በህዝብ ላይ ተነስቶ ነው ያለ። እንደ ዓለም አቀፍም ሲመለከት አንዲቱ ሀገር በአንዲቱ ሀገር ላይ ተነሳች ነው። ይሄን ያህል ሰው ጠፋ ነው። ይሄን ያህል ሰው ሞተ ነው። አሁን የሰው ሞት እንዲያውም ከቁጥር ሰው ሞተ ሳይሆን ስንት ሰው ሞተ ቁጥሩን ብቻ የምናስብበት እንጂ የሰው ሞት አሁን እንደቀላል የተቆጣ ሞትን የለመርንበት ጊዜ ማለት ዛሬ ነው። ይህ አንዱ የዘመኑ መቃረብ ምልክት እንደሆነ ጌታ ክርስቶስ ነግሯቸዋል ሐዋርያት። ከዛ አያይዞ ረሃብ ይሆናል አለ። ያው ጦርነት ካለ ግጭት ካለ የሚነግደው አይነግድ፣ የሚያርሰው አያርስ፣
ሁሉም ተንቀሳቅሶ ስራ መስራት አይችልም። ይሄ ከሆነ ደግሞ ረሃብ ይከሰታል። በሁሉም ረሃብ ይሆናል። ከዛ ቸነፈር ማለት ወረርሽኝ በሽታ፣ ይህም በሁሉ በአብዛኛው ያለ ነው። ከዛ የምድር መናወጥ፣ የክርስቲያኖች መከራ፣ የፍቅር መጥፋት አሁን በሁሉም ያለ ነው። አሁን ፍቅር የለም፣ ጠፍቷል። እና እንዲሁም ደግሞ የጥፋት ርኩሰት ይላል። እንደው ምልክቶቹ ተዘርዝረው ስለማያልቁ ይህንን ብዬ ወደ ቀጣዩ እንሄዳለን። እና የጥፋት ርኩሰት ማለት ያን ጊዜ የጥፋት ርኩሰት በተቀደሰው ቦታ ላይ ሲሆን ሁኖ ያያችሁ እንደሆነ ዘያነብብ ለይለቡ ይላል። አንባቢ ያስተውል በማለት ጌታ ክርስቶስ ነግሯቸዋል ሐዋርያት። የጥፋት ርኩሰት በተቀደሰው ቦታ ላይ ቆሞ ባያችሁት ጊዜ። የጥፋት ርኩሰት ማለት የተቀደሰው ቦታ የተባለ ቤተ መቅደሱ ነው። የጥፋት ርኩሰት ማለት ደግሞ ለቤተ መቅደሱ የማይመጥን ክፉ ስራ፣ ለቤተ መቅደሱ ክብር መገለጫ የማይሆን ክፉ ስራ የጥፋት ርኩሰት። ዓለም ላይ የምናየው ኃጢአት ቤተ መቅደሱ ላይ ካየነው እውነትም ጊዜው ቀርቧል። ዓለም ላይ ያለው ጉቦኝነት ቤተ መቅደሱ ላይም ከመጣ፣ ዓለም ላይ ያለው ዘረኝነት ቤተ መቅደሱ ላይም ከመጣ፣ ዓለም ላይ ያለው አድመኝነት ቤተ መቅደሱ ላይም ከመጣ በተቀደሰው ቦታ ላይ ቆሞ ባያችሁት ጊዜ እውነት ከባድ እኮ ነው። አሁን ባለው ዘመናችን ምእመናን ወደ ቤተ መንግስትም ሲሄዱ ማረፊያ ያጡበት፣ ወደ ቤተ ክህነቱም ሲሄዱ ማረፊያ ያጡበት። ሁሉም ላይ ኃጢአቱ አለ፣ ሁሉም ላይ ሙስናው አለ፣ ሁሉም ላይ ዘረኝነቱ አለ። ወዴት ይሄዱ? ዓለም ላይ ሲሄዱ ማረፊያ ያጡ፣ እናርፋለን ብለው ቤተ መቅደስ ሲሄዱ ማረፊያ የለም። የጥፋት ርኩሰት በተቀደሰው ቦታ ላይ ቆሞ ባያችሁት ጊዜ፣ በዓለም ላይ የሚተገበረው ኃጢአት በቤተ መቅደሱ ሲተገበር ባያችሁት ጊዜ ምን ማለት ነው? ጊዜው እንደደረሰ ወቁ። አንዱ ምልክት ተደርጎ የተገለጸው ይሄ ነው። ቤተ መቅደስ የሚለው ለእኛም ሰውነት ከሆነ እንደዛው ነው። የእኛ ሰውነት የእግዚአብሔር ማደሪያ ቤተ መቅደስ ነው። ስለዚህ ያልተጠመቁ ሰዎች፣ ያላመኑ ሰዎች የሚያከናውኑት መጥፎ ስራ በአማንያን ሰውነት ላይ ሲከናወን ካያችሁት፣ ባመኑና ባላመኑ ሰዎች መካከል የስም ልዩነት እንጂ የስራ ልዩነት ጠፍቶ ስታዩት ያን ጊዜ ጊዜው እንደቀረበ ወቁ፣ ዘመኑ እንዳለቀ ወቁ እያለ እዚህም በተጨማሪ ሰፋ ያለ ምልክት አያይዞ ነግሯቸዋል። እና በዚህ መንገድ ነው እንግዲህ ጥያቄውን ጌታ ክርስቶስ ለደቀ መዛሙርቱ ለሐዋርያት ያብራራው። ለእኛም የተመለሰ ጥያቄ ስለሆነ ያው ጊዜው ተለይቶ አይታወቅም፣ እንደሚመጣ አስበን ተዘጋጅተን ብቻ እንጠብቀዋለን። አመጣጡንም እሱ ራሱ መድኃኒታችን ኢየሱስ ክርስቶስ በዚሁ በማቴዎስ ወንጌል ምዕራፍ 24 ከቁጥር 44 ጀምረን ስናነብ እንደ አመጣጡ እንደ ሌባ እንደሆነ ነግሮናል። ከመሰራቂ ይላል። ስለዚህ አመጣጡ እንደ ሌባ ነው። ሰው መቼም ቤቱን የሚጠብቅ ሰው ምንጊዜም ሌባ እንደሚመጣ አውቆ ይጠብቃል። ሌባው መቼ እንደሚመጣ አያውቅም፣ ግን እንደሚመጣ ያውቃል ቤቱን ካልጠበቀ። ስለዚህ ከሱ የሚጠበቀው ቤቱን በትጋት መጠበቅ ነው። ስለዚህ ሌባ መቼ እንደሚመጣ ስለማያውቅ ተግቶ ነው የሚጠብቀው። ስለዚህ ጌታ ክርስቶስም አመጣጤ እንደ ሌባ ነው፣ ሌባ መርሃ ግብር ሳያዚዝ ባልታሰበ ጊዜ እንደሚመጣ እኔም ባልታሰበ ጊዜ እመጣለሁና ተግታችሁ ጠብቁ በማለት ነው የገለጸልን። ስለዚህ ከኛ የሚጠበቀውም ተዘጋጅተን ንስሐ ገብተን መጠበቅ ነው። ተዘጋጅቶ የጠበቀ ሰው ለምሳሌ መኪና ሲመጣ ሻንጣችንን አዘጋጅተን እቃችንን አዘጋጅተን እየጠበቅን ከሆነ እንደመጣ ተሳፍሮ መሄድ። የኛ በዚህ ምድር ኑሮ ማለት ባስ እንደመጠበቅ መኪና እንደመጠበቅ አይነት ነው። ስለዚህ እኛ ጉዟችንን በልደት ጀምረን በሞት የምናጠናቅቅ ሰዎች ነን። ጉዟችን ከዚህ ዓለም ወደ ገነት ነው። እንደዛ ከሆነ ጉዞኞች ነን፣ መንገደኞች ነን። ስለዚህ መንገደኛ ሰው እቃውን አዘጋጅቶ በተገኘው መኪና መሄድ ነው። ስለዚህ እኛ ጉዞኞች ነን። ትራንስፖርታችን ሞት ነው። መነሻችን የዓለም ነው፣ መዳረሻችን ገነት ናት። ስለዚህ ሁላችንም ያን ታሳቢ አድርገን ንስሐ ያልገባን ንስሐ ገብተን፣ ያልቆረብን ቆርበን፣ የተጣላን ታርቀን፣ ተጠንቅቀን ተዘጋጅተን መጠበቅ ነው የሚጠበቅብን። ቀኑን አናውቅም በሚለው እናጠቃል። እሺ መምህራችን እጅግ ከልብ አመሰግናለሁኝ። እንግዲህ ከዚሁ ጋር ተያያዥ ይሆናል ብዬ ያሰብኩት ጥያቄ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሲያስተምር ዕለተ ምጽአትን ከእኔ በቀር ወልደ አያውቃትም በማለት ተናግሯል እና ይህ የዚህን ማብራሪያ እንደው ቢነግሩን።
እንግዲህ እውነት ነው። ደቀ መዛሙርቱ ሐዋርያት ጊዜው መቼ ነው ብለው ስለ ነገረ ምጽአቱ ወይም የሚመጣበትን ቀን በጠየቁት ጊዜ ወበንተ ይእቲሰ ዕለት ወይእቲ ሰዓት አልቦ ዘያምራ ኢ መላእክተ ሰማይ ወይ ወልድ ዘእንበለ አባይቲቱ፣ ስለ ቀኒቱን ማንም ማን አያውቃትም፣ የእግዚአብሔር መላእክትም ቢሆኑ አያውቃትም፣ ወልድም ቢሆን ከአብ በቀር በማለት ተናግሯል። ስለዚህ እንግዲህ ይህ ቃል በሶስት መንገድ ይተረጎማል። የመጀመሪያው መላእክት አያውቋትም ወልድም አያውቃት የተባለ ወልድ የተባለ አዳም ነው። ወልድ ብሎ ፍጥረት ሲል ነው። ሊቃውንት በማብራሪያው ላይ እንዲህ በማለት ኦሪት ዘልደት ይላል። ኦሪት ዘልደት ማለት ኦሪት ዘፍጥረት ማለት ነው። እዚህም ወልድ ሲል ፍጥረት ማለት ነው። መላእክትም አያውቋትም ወይ ወልድ ፍጥረት፣ የሰው ልጅም አዳምም የልጅ ልጆቹም አያውቋትም የሚለውን ትርጉም ነው የሚይዝ። እውነትም ነው። የሰው ልጅ አያውቃትም። ተዘጋጅቶ ንስሐ ገብቶ ራሱን አዘጋጅቶ መጠበቅ ብቻ ነው እንጂ ቀኑ አትታወቅም። ይህ ነው የመጀመሪያው ትርጉም። በሁለተኛ ደረጃ ወልድ የሚለው ራሱን ነው። ስለዚህ አሃዱ ዘእም ቅድስት ሥላሴ ርዮት ትናነ አጽነነ ሰማየ ሰማያት። ስለዚህ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ በመንጸፈ ደይን መውደቃችንን በግራጋንንት መጠቅጠቃችንን አይቶ ከስጋችን ስጋ ከነፍሳችን ነፍስ ተዋህዶ ከድንግል ማርያም ተጸንሷል፣ ሰው ሆኗል። ስለዚህ የተዋሃደው ስጋ አላዋቂ ስጋን ነው። የተዋሃደው ስጋ የእኛ ስጋን ነው። አላዋቂ ስጋን እንደተዋሃደ ለማጠየቅ ወይ ወልድ በማለት ራሱን እንደማያውቃት ተናግሯል። ያ ማለት ግን ወልድ አያውቃትም ለማለት አይደለም። አላዋቂ ስጋን እንደተዋሃደ ለማጠየቅ ነው። ይህም እዛው መጽሐፍ ቅዱስ ላይ ያለው ንግግር ያስረዳናል። በዮሐንስ ወንጌል ምዕራፍ 11 ላይ ሙሉ ዝርዝር ሀሳቡን ስናይ አልዓዛርን ከሙታን ለይቶ ያስነሳበት ነው። ስለዚህ መጀመሪያ ለደቀ መዛሙርቱ ለሐዋርያት አልዓዛር አርክነን ወመ፣ ወዳጃችን አልዓዛር ሙቷል፣ እፈቅድ ሁር ከማንቅሆ፣ አስነዛው ዘንድ ሊሄድ እወዳለሁ ብሏቸዋል። መሞቱን አስቀድሞ አውቋል፣ ገና በቦታው ሳይገኝ ማለት ነው። ስለዚህ በኋላ ደግሞ ከሄዱ በኋላ አይቴ ቀበርክምሁ ለአልዓዛር አለ። አዋቂ የባሕርይ አምላክ መሆኑን አስቀድሞ ሞቱን አውቋል። መልሶ ደግሞ አይቴ ቀበርክምሁ ለአልዓዛር፣ አልዓዛርን ወዴት ቀበራችሁት አላቸው። ይሄ ደግሞ አላዋቂ ስጋን እንደተዋሃደ ለማጠየቅ ነው። የተቀበረበት ቦታ ጠፍቶት አይደለም። ከዛ በኋላ መቃብሩን ካሳዩት በኋላ ክፈቱት አለ። አስከፈተ። ፍቱት ይመላለስ አለ። እንዲነሳ አደረጉ። ተመልከቱ። አሁን የሞተውን ከማስነሳትና የሞተው ሰው የተቀበረበትን ቦታ ከማወቅ የትኛው ከብዶ ነው? ነገር ግን አይቴ ቀበር የት ነው የቀበራችሁት ማለት አላዋቂ ስጋ እንደተዋሃደ ለማጠየቅ፣ የሞተውን ማስነሳቱ ወይም ሞቱን አስቀድሞ ማወቁ ደግሞ የባሕርይ አምላክ መሆኑን ለማጠየቅ ጭምር ነው። በሌላም ክፍል ላይ በማቴዎስ ወንጌል ምዕራፍ 9 ከቁጥር 18 ጀምረን ስናነብ 12 ዓመት ሙሉ ደም ይፈሳት የነበረች ሴት ሂዳ የልብሱን ዘርፍ በነካችው ጊዜ እሱ ያውቃል። መኑ ገሰሰ ጽንፈ ልብሴ አለ። የልብሴን ጫማን የዳሰሰ አላቸው። ደቀ ይህን ያህል ሰው እየተጋፋ ማን ዳሰሰኝ ትላለህን ሲሉት አአምር ከመ ወፀ ኃይል እምኔ፣ ከኔ ኃይል እንደወጣ ታምራት እንዳደረግ አውቃለሁ አለና ያችን ሴት ዘወር ብሎ ኦ ብእሲቶ ሃይማኖትኪ አይወተኪ፣ ወይም ሃይማኖትሽ አድናሻለች ወይም ሃይማኖትሽ አድኖሻል አንቺ ሴት በማለት ያችን ሴት ተናግሯታል። አሁን ልብሴን ማነካ ሲል አላዋቂ ስጋ እንደተዋሃደ ለማጠየቅ፣ መልሶ ደግሞ አአምር ከመ ወፀ ኃይል እምኔ፣ ከኔ ኃይል እንደወጣ ታምራት እንደተደረገ አውቃለሁ አለና የነካውን ሰው አውቆ ዘወር ማለት ደግሞ አምላክነቱን ለማጠየቅ ነው። ስለዚህ አላዋቂ ስጋን እንደተዋሃደ ለማጠየቅ ወልድም አያውቃትም በማለት እንደተናገረ አባቶቻችን ሊቃውንት ያስተምራሉ። ማወቅማ ምን ነው አያውቃት? ያላወቀ ሰው ምልክቱን ይናገራል። ለሐዋርያት እኮ ለደቀ መዛሙርቱ ስለ ነገረ ምጽአቱ ሲያስተምር ቀኑ ሲቀር ይህ ይሆናል፣ ቸነፈር ይሆናል፣
ፍቅር ይጠፋል፣ ብዙዎች ሐሰተኞች ነቢያት ይመጣሉ እያለ ተናግሯል። ስለዚህ ያላወቀ ሰው እኮ ምልክቱን አይናገርም። ስላወቀ እኮ ነው ምልክቱን የተናገረው። ነገር ግን መልሶ አላዋቂ ሥጋ እንደተዋሃደ ለማጠየቅ ደግሞ ወልድ አያውቃትም በማለት ይገልጻል። ይህንንም ሊቃውንት ሲያብራሩ አኮ እያይምሮ ህቡአት አላ ከመያ መካነ ለስርዓተ ትስቱ በማለት ይገልጹታል። አሁን እንዲህ ማለቱ የተሰወረውን ምስጢር የማያውቁ ነው አይደለም፣ ስጋ መልበሱን ለማመልከት አላዋቂ ስጋን እንደተዋሃደ ለማመልከት ነው እንጂ በማለት ነው ሊቃውንት የሚያብራሩት። ይህ ሁለተኛው ነው። በሶስተኛ ደረጃ ግን በአብ ልብነት ታስባለች፣ በወልድ ቃልነት አልተነገረችም ለማለት ነው። ስለዚህ አምላካችን እግዚአብሔር በአካል ሶስት ነው፣ በባህሪ አንድ ነው። አምላካችን እግዚአብሔር በአካል ሶስት ነው፣ በባህሪ አንድ ነው። አካል ባህሪ ስንል ያው ሰፊ የሆነ ማብራሪያ ቢያስፈልገውም አካል ያለ ባህሪ፣ ባህሪ ያለ አካል ሊገኝ አይችልም። ባህሪ የሚለው ቃል መገኛም መገለጫም ተብሎ ሊተረጎም ይችላል። ለምሳሌ አሁን እኛ አካል አለን፣ ባህሪ አለን። አካላችን የሚዳሰሰው ነው። ባህሪያችን መገኛ በሚለው አራቱ ባህሪያት ናቸው። መገለጫ በሚለው ሟችነት፣ ፈራሽነት፣ በስፋሽነት፣ መራብ፣ መጠማት ነው መገለጫው። ስለዚህ ለአምላካችን ለእግዚአብሔርን ረቂቅ አካል አለው። ስለዚህ ለአካሉ ደግሞ ባህሪ አለው። መገኛ በሚለው እስመ አልቦ ውስተ ህላዌው አመክንዮ ይላል። ባህሪው አይመረመርም፣ መገኛም የለውም፣ አስገኝ ነው እንጂ። መገለጫ በሚለው ግን ህያውነት፣ ዘላለማዊነት፣ ሁሉን አስገኝነት፣ ፈጣሪነት ደግሞ መገለጫው ነው፣ የባህሪው መገለጫ ነው። ስለዚህ አምላካችን እግዚአብሔር በአካል ሶስት ነው፣ በባህሪ አንድ ነው። አካል ያለ ባህሪ፣ ባህሪ ያለ አካል ተለያይቶ ሊገኙ አይችሉም። በምሳሌ ብንወስደው እሳት ነበልባሉ አካሉ ነው፣ ሙቀቱ ባህሪው ነው። ሙቀትን ከነበልባል ነበልባልን ከሙቀት ለይቶ ማግኘት አይቻልም። እንደዚሁም ውሃ ለምሳሌ አካሉ በመለኪያ በይዘት ይያዛል፣ ባህሪው ደግሞ ማርጠብ ነው። ማቀዝቀዝ የውሃ ባህሪው አይደለም። ቅዝቃዜ በእሳት ቢያሞቁት ይለቀዋል። ባህሪው እርጥበት ግን ባህሪው ነው። የፈላ ውሃም ያረሳል፣ ቀዝቃዛ ውሃም ያረሳል። ስለዚህ ማርጠብ ማራዝ የውሃ ምኑ ነው? ባህሪው ነው። እርጥበትን ከውሃ ውሃን ከእርጥበት መለየት አይቻልም። አካልን ከባህሪ ባህሪን ከአካል መለየት አይቻልም። ስለዚህ እግዚአብሔር በአካል ሶስት ነው፣ በባህሪ አንድ ነው። በባህሪ አንድ ነው። በአካል ሶስት ከሆነ በአካል ስምም ሶስት ነው። አብ ወልድ መንፈስ ቅዱስ ብለን እንጠራዋለን። በአካል ሶስት ስለሆነ በአካል ግብር ምንድን ነው? ሶስት ነው። ወላዲ ተወላዲ ሰራጭ ብለን የአካል ግብር ነው። የአካል ግብር ስም ነው። በባህሪ አንድ ነው። በባህሪ ስም ኤልሻዳይ፣ ጸባዖት፣ አዶናይ ብለን እንጠራዋለን። በባህሪ ስም አንድ ነው። እንዲሁም ደግሞ በባህሪ መገለጫ በሆነው ደግሞ መፍጠር፣ ይህን ዓለም ማሳለፍ፣ ይህን ዓለም መፍጠር በሚለው ሌላም ደግሞ ይህ የባህሪ ግብር ስሙ ነው። ስለዚህ አንዲት ባሕርየ ሥላሴ በሶስቱ አካላት በከዊነ ቃልነት፣ በከዊነ ልብነት፣ በከዊነ ሕይወትነት ትገኛለች። በከዊነ ቃልነት በወልድ አካል፣ በከዊነ ሕይወትነት ወይም እስትንፋስነት በመንፈስ ቅዱስ አካል፣ በከዊነ ልብነት በአብ አካል ትገኛለች። አንዲት ባሕሪ በከዊን በሶስቱ አካላት ትገኛለች። ሶስቱን አካላት ታገናዝባለች። ባሕሪ መለኮት ብለን እንጠራው አንድ ነው። ስለዚህ ሶስቱ አካላት በአንድ ባሕሪ ይገናዘባሉ። በከዊነ ከዚህ ምስጢር ስንነሳ የሶስቱ አካላት ልባቸው አንድ ነው፣ ያውም አብ ነው። የሶስቱ አካላት ቃላቸው አንድ ነው፣ ቃላቸው ወልድ ነው። የሶስቱ አካላት ሕይወታቸው አንድ ነው፣ ሕይወታቸው መንፈስ ቅዱስ ነው። ሶስቱ አካላት በአብ ልብነት ያስባሉ። ሶስቱ አካላት በወልድ ቃልነት ይናገራሉ። ሶስቱ አካላት በመንፈስ ቅዱስ ሕያውነት ሕያዋን ሆነው ይኖራሉ። ስለዚህ ሶስቱ አካላት ተነጣጥለው የነበሩበት ጊዜ የለም። ልብ፣ ቃል፣ እስትንፋስ ተነጣጥለው ሊኖሩ ስለማይችሉ ስለዚህ ይናገራሉ ስንል ተራ በተራ እንደ ማይክ አይደለም። መናገሪያቸው ወልድ ነው፣ ማሰቢያቸው አብ ነው፣ ሕይወታቸው መንፈስ ቅዱስ ነው ለማለት ነው። ስለዚህ የሶስቱ አካላት ልባቸው አብ ከሆነ ይህች ዕለተ ምጽአት በአብ ልብነት ታስባ ትኖራለች ማለት ወልድም አስቧታል፣ መንፈስ ቅዱስም አስቧታል፣ አብም አስቧታል። የታሰበችው ግን በማን ነው? በአብ ልብነት ነው። ወልድ አያውቃትም ማለት ግን በወልድ ቃልነት ገና አልተነገረችም፣ አሁንም አልተነገረችም። በጊዜው ጊዜ በዕለተ ምጽአት ዓለም ሲያልፍ ኑ ሁሩ
የአባቴ ብሩካን ወደ እኔ ኑ፣ እናንተ ርጉማን ከኔ ወግዱ የሚለው የፍርድ ቃል የሚነገረው መቼ ነው? በዕለተ ምጽአት ነው። የዓለም ህልፈት ታስቧል፣ የዓለም ህልፈት አልተነገረም። ታስቧል ሲል በአብ ልብነት ሶስቱም አካላት አስበዋታል፣ በወልድ ቃልነት ግን አልተነገረችም። ይህንን ምስጢር ለማሳየት ነው ወልድም አያውቃትም የሚለው ትርጉም የሚተረጎመው እንጂ ማወቅማ አውቆ ነው ምልክቱን የተናገረ ያስተማረ፣ ተጠንቀቁ አመጣጡ እንዲህ ነው በማለት የተናገረ። ምስጢሩ ግን ከዚህ ጋር ተያይዞ በዚህ መንገድ ነው መረዳት የሚኖርብን። አባቶቻችንም በዚህ መንገድ ነው አብራተው ያስቀመጡልን። በተጨማሪ ደግሞ በዚህ ዙሪያ የተጻፉ ቅዱሳት መጻሕፍትን እያነበቡ በእውቀት ላይ እውቀትን በመረዳት ላይ መረዳትን መጨመር ይጠበቅብናል እንጂ በራሳችንና በተረዳነው መንገድ ትርጓሜ መስጠት ፍጹም ስህተት ነው። የአባቶቻችንም አስተምሮ አይደለም። ከአባቶቻችንም እንዲህ አይነቱን ሀሳብ አላገኘነውም። መምህራችን ከልብ እናመሰግናለን። ተመልካቾቻችን እንግዲህ ይህ የዐቢይ ጾም 5ኛ ሳምንት በልዩ ልዩ መርሃ ግብር አስቀድመን እንደነገርናችሁ ይታሰባል ማለት ነው። ከዚሁ ጋር ተያይዞ እንግዲህ የመጨረሻው ጥያቄው ላይ ደርሰናል። እሱ ምንድነው? ዕለተ ምጽአትን ስናስብ የክርስቶስን መምጣት ስናስብ የዓለምን ማለፍ ስናስብ ወደ ሕሊናችን አንድ ጥያቄ ይመጣል እና እንደው እሱን ጥያቄ ቃል በቃል ለማለት ያህል ክርስቶስ ይመጣል፣ ዓለምንም ያሳልፋል። እንግዲህ ዓለም ካለፈ በኋላ የሰው ልጅ አኗኗር እንዴት ነው የሚሆነው? ከዛ በኋላ ያለው ሕይወትስ የሚለውን መምህራችን ቢያብራሩልን። እንግዲህ መጀመሪያ እስኪ ከትንሣኤ በኋላ ስላለው ሕይወት ከመነጋገራችን አስቀድሞ አነሳሳችንስ ምን ይመስላል የሚለውንም አብረን ብናየው ጥሩ ነው። እንግዲህ 5ቱ አዕማደ ምስጢር ብለን የምንጠራቸው አዕማድ ማለት ምሰሶዎች ናቸው። የክርስትናን አስተምሮ አጽንተው የያዙ መሰረተ እምነታችን የተጠቃለለባቸው 5ቱ አዕማደ ምስጢር አሉ። ከነዛ መካከል አንዱ ምስጢረ ትንሣኤ ሙታን ነው። ሰማዕታትም አንገታቸውን ለስለት የሚሰጡት ከሞት በኋላ ያለውን ሕይወት በማሰብ ነው። ጻድቃንም ሁሉን ትተው ወደ ገዳም የሚሰደዱት ከሞት በኋላ ያለውን ሕይወት በማሰብ ነው፣ በክርስቶስ ፍቅር። እንደውም ሊቁ በማዛ ፍቅርህ ከክርስቶስ እቁኖን አረዱ አዊ ከሰማዕታት ቆላተ ሕማማት ወረዱ ወጻድቃኒ ከገዳማት ኦዱ በማለት ገልጾታል። ክርስቶስ ሆይ በአንተ ፍቅር ተስበው በማዛ ፍቅር ተስበው ሰማዕታት አንገታቸውን ለስለት እንዲሁ ጻድቃን ደግሞ ሁሉን ትተው ወደ ገዳም ተሰደዱ፣ ሰማዕታት አንገታቸውን ለስለት ሰጡ ይላል። በተለይ ሌላው ሊቅ አባ ጽዬ ድንግል ደግሞ በድርሰቱ ላይ በማዛ ጽዬኪሰ ለዘባው ደስም ሰክረ ውግረተ አይባን ይመስሎ ሐሰረ እሳትኒ ማይባይ ቆሪረ በማለትም ገልጾታል። በማዛ ጽዬኪሰ ለዘባው ደስም ሰክረ በልጅሽ ፍቅር የሰከረ ሰው ያ በምስክርነት አደባባይ ባላያን ነገስታት ፊት አለ ውግረተ አይባን ይመስሎ ሐሰረ በድንጋይ ሲወግሩት እንደ እስጢፋኖስ ማለት ነው። ይመስሎ ሐሰረ በሳር በገለባ የመቱት ያህል አይሰማውም። እሳትኒ ማይባይ ቆሪረ ወደ እሳትም ሲገባ እንደነ ቅዱስ ቂርቆስ ማለት እኮ ነው። እንደነ ቅዱስ ቂርቆስ እንደነ ቅዱስ ኢዮልጣ እሳትኒ ማይባይ ቆሪረ ወደ እሳትም ሲገባ ወደ ቀዝቃዛ ውሃ ወደ ሻወር እንደገባ ያህል ነው የሚሰማው። ይሄ ሁሉ የሆነው ምንድን ነው? በልጅሽ ፍቅር ልቡናቸው ከመቀጣጠሉ ወነደ ልቡ በፍቅር አምላካዊት ይለዋል ቅዱስ ጊዮርጊስንም እና በክርስቶስ ፍቅር ልቡናቸው ሲነካ በክርስቶስ ፍቅር ልቡናቸው ሲያዝ ነው ይህን ሁሉ የሚያደርጉት። ይህ ሁሉ ፍቅር ወደ ውስጣቸው የሚመጣው ከሞት በኋላ ያለውን ዓለም ከሞት በኋላ ያለውን ሕይወት በማሰብ ነው እና ከሞት በኋላ ያለው ሕይወት እኛም ባስተምሯችን ከ5ቱ አዕማደ ምስጢር አንዱ ምስጢረ ትንሣኤ ሙታን ብለን የምንጠራው ነው። 5ቱ አዕማደ ምስጢር ምስጢረ ሥጋዌና ምስጢረ ሥላሴ ነገረ መለኮት ተብለው ሲጠሩ ምስጢረ ቁርባንና ምስጢረ ጥምቀት ምስጢራተ ቤተ ክርስቲያን ወይም ሀብታተ ቤተ ክርስቲያን ተብለው ይጠራሉ። ምስጢረ ትንሣኤ ሙታን ራሱን ችሎ ደግሞ በተስፋ የምንጠብቀው ነገረ መለኮት ሥጋዌና ምስጢረ ሥጋዌና ምስጢረ ሥላሴ የምናምነው የምንመሰክረው ነው። ምስጢረ ጥምቀትና ምስጢረ ቁርባን የምናምነው የምንመሰክረው የምንተገብረውም ጭምር ነው። ምስጢረ ትንሣኤ ሙታን ግን የምናምነው የምንመሰክረው በተስፋ የምንጠብቀው ሁላችን በተስፋ የምንጠብቀው ምስጢር ነው። እንግዲህ ስለ ምስጢረ ትንሣኤ ሙታን ወይም ስለ ሙታን መነሳት ብሉያትም ይናገራሉ፣ ሐዲሳትም ይመሰክራሉ፣ ሊቃውንትም ያመሰጥራሉ። ስለ ትንሣኤ ሙታን ያልተነገረበት ቦታ የለም።
ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስም በስጋ ማርያም ተገልጾ ወንጌልን በሚያስተምርበት ጊዜ በዮሐንስ ወንጌል ምዕራፍ 5 ከቁጥር 28 ላይ እንዲህ በማለት ተናግሯል። ያን ጊዜ አለ በመቃብር ያሉ ቃሉን የሚሰሙባት ጊዜ ትመጣለች። ስለዚህም አታርንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ደግሞ ለፍርድ ትንሣኤ ይነሳሉ በማለት ይገልጻል። ስለዚህ መነሳታቸውንም ሲነሱ ደግሞ የሐሳር ትንሣኤና የክብር ትንሣኤ እንደሚነሱ፣ ክፉ የሰሩት የፍርድ ትንሣኤ፣ መልካም የሰሩት ደግሞ የሕይወት ትንሣኤ በማለት ገልጾታል። እና ሁሉም ከሙታን ተለይቶ እንደሚነሳ ደግሞም ለፍርድ የሚፈረድበትም የሚፈረድለትም አካል እንዳለ ይገልጻል። በመጽሐፈ ኪዳን ላይም ዳግመ ይመጽእ በስብሐት ይኮንን ሕያዋነ ወሙታነ በማለት ይገልጻል። በጸሎተ ሃይማኖት ላይም ሰለስቱም የተገለጹት ይህንን ነው። ዳግመኛ እንዲሁ ይመጣል፣ መጥቶም ደግሞ ይኮንን ሕያዋነ ወሙታነ በሕያዋን ላይና በሙታን ላይ ይፈርዳል፣ ወይም በሕያዋንና በሙታን ላይ ይፈርድ ዘንድ ይመጣል። ሕያዋን የተባሉት የክብር ትንሣኤ የሚነሱት ናቸው። ሙታን የተባሉት የሐሳር ትንሣኤ የሚነሱት ናቸው። ነገር ግን ሁሉም ይነሳሉ። ትንሣኤ ሥጋ ስለሆነ የማይነሳ የለም እና ያነሳሱን ሁኔታ ቅዱሳት መጻሕፍት ይገልጹታል። ያው ቅድም በተነጋገርነው ጥያቄ ላይ እንዳወራንበት ወይም እንደተወያየንበት መምጣቱን እናውቃለን፣ መንጫውን ቀን አናውቅም። ጊዜው ሲደርስ የትኛው ጊዜ አናውቅም፣ መቼ የሚለውን አናውቅም። ጊዜው ሲደርስ ግን አምላካችን እግዚአብሔር 8ቱ ነፋሳተ መዓት ከመዝገባቸው ያወጣቸዋል። 12 ነፋሳት አሉ። 4ቱ ነፋሳተ ምሕረት ናቸው። 8ቱ ነፋሳተ መዓት ናቸው። ስለዚህ 8ቱ ነፋሳተ መዓት ይወጡና ይህን ዓለም ዳር እስከ ዳር እንደ አውድማ ይደለድሉታል። በምድር ላይ የሰውም ይሁን የእንስሳት ተንቀሳቃሽ ፍጥረት አይኖርም፣ ሁሉም ይጠፋል። እንዲህ ሆኖ ምድር 7 ቀን እንደምትቆይ ቅዱስ አትናቴዎስ በቅዳሴው ላይ እንዲህ በማለት ይገልጻል። ወታስተነፍስ ምድር 7 ዕለታተ እንዘ አልቦ ዘይተሐወስ ውስቴታ ዘነፍስ ሕያው። ስለዚህ ተንቀሳቃሽ ሕይወት ያለው ከፍጡራን ወገን ከእንስሳትም ይሁን ከሰው ማንም ሳይኖርባት አባጣ ጎርባጣ እንኳን እጽዋት ምንም ሳይኖሩባት ለ7 ቀናት ያህል ምድር ያው ትተነፍሳለች ማለት እረፍት ታገኛለች። ኃጢአት ሳይሰራባት ምንም አይነት ጩኸት ሳይኖርባት ምድር ለ7 ቀናት ነፃ ሆና ትቆያለች። ከዚህ በኋላ የአዋጅ ድምፅ ይሰማል። የመጀመሪያው የአዋጅ ድምፅ፣ ሁለተኛው የአዋጅ ድምፅ፣ ሶስተኛው የአዋጅ ድምፅ እያለ ይጠራል። ይሄ የአዋጅ ድምፅ ሲል ስዕል ላይም ሲሰራ ጌታ ክርስቶስ በቅዱሳን መላእክት ተከቦ እየመጣ መላእክት ደግሞ ቀንደ መለከት የሚባል ይዘው እየነፉ ምናምን ይታያል ስዕሉ። ይሄ ለእኛ ለአእምሯችን ማሳረፊያ በዛ መንገድ ለማስረዳት እንጂ ይሄ ቁስ ነገር የለም። ያን ጊዜ ይሄ አመ ይነፍ ሚካኤል ቀርነ ቅዱስ ሚካኤል ቀንደ መለከቱን በነፋው ጊዜ ይላል። የሚነፋ ቀንደ መለከት የለም። ያን ጊዜ ምስጋና ነው። ቅዱስ እግዚአብሔር ዘያነሥኦም ለምውታን የሚለው የመላእክት ምስጋና ነው። ቀንደ መለከት በማለት ወይም የአዋጅ ድምፅ በማለት የተጠራው ሚካኤልም ያንን ቀንደ መለከቱን ይነፋዋል ማለት ያን ምስጋና የሚመራው ሊቀ መላእክት ቅዱስ ሚካኤል ስለሆነ እንጂ እኛ እድር የሚለፈፍበት ወይም ስብሰባ የሚጠራበት ቀንደ መለከት ያን ጊዜ የለም። ይሄ ቁስ አካል ማለት ነው። ስለዚህ ቅዱሳን መላእክት የመጀመሪያውን የአዋጅ ድምፅ ማለት የመጀመሪያውን ምስጋና ቅዱስ እግዚአብሔር ዘያነቅሆሙ ለምውታን የሚለውን ባመሰገኑ ጊዜ በቀዳሚ ንፋተ ቀን ይትጋባ ኩሉ ጸበለ ሥጋ ዘተዘሮ ውስተ ምድር ሀባለ ወርስ ይላል ቅዱስ ያዕቆብ ዘስሩግ በቅዳሴው ላይ። በመጀመሪያው የአዋጅ ድምፅ የተበታተነው የሰው ልጅ ሥጋ አውሬ የበላው ሊሆን ይችላል፣ ጅብ የበላው፣ ገደል የገባው፣ ውሃ የወሰደው በልዩ ልዩ ሁኔታ የተበታተነው የሰው ሥጋ የሰው ራሱ አናቱ ከፈረሰበት ቦታ ላይ ይሰበሰባል። ወበዳግም ንፋተ ቀን ይሰፈይ አይጽንት ምስለ ሥጋት ወይ ከውን አፍጹመ በርነ ዘንበል አንሳይሶ ወይ ታውሶ ይላል። በሁለተኛው የአዋጅ ድምፅ ደግሞ ያ የተሰበሰበው ሥጋ በአጥንትና በጅማት ይያዝና ፍጹም ትኩስ ሬሳ ይሆናል። ትኩስ አስከሬን ይሆናል። አካል ያልጎደለው አስከሬን፣ ሕይወት የሌለው ማለት ነው። በዛ መንገድ በሶስተኛው የአዋጅ ድምፅ
የመላእክት ምስጋና ነው። ይትነሱ ሙታን ከመቅጽበት ዓይን እንዘ ይጸጉሩ ምግባራቲሆሙ ዘተለወሙ እንዲበምር ዘገብሩ በኩሉ ማይለ ሕይወቶሙ እመይ ሰናየ ወእመይ እኩየ። በሶስተኛው የአዋጅ ድምፅ ደግሞ ሙታን በሕይወተ ሥጋ ሳሉ የሰሩትን ስራቸውን ይዘው ክፉም ይሁን በጎ ይነሳሉ እንደየስራቸው። ስለዚህ ኃጥአን ከሆኑ መሪያቸው ዲያብሎስን መስለው፣ ጻድቃን ደጋግ ከሆኑ ደግሞ መሪያቸው ክርስቶስን መስለው ይነሳሉ። ሴቶች የ15 ዓመት ቆንጆ፣ ወንዶች የ30 ዓመት ጎልማሳ ሁነው ወይ ፍጹም ክርስቶስን መስለው ወይ ፍጹም ዲያብሎስን መስለው ይነሳሉ። ቅዱስ አትናቴዎስም በቅዳሴው ላይ አሚሃ መቃብራት ይትከሰታ ወሙታን እለበልዩ ዘመዓለም ይትነሱ ከመቅጽበት ዓይን ወያወፊ አብ ለወልዱ መንግሥተ ወምኩናነ በማለት ይገልጸዋል። ስለዚህ ያን ጊዜ መቃብራት ይከፈታሉ፣ ሙታንም ከሙታን ተለይተው ከመቃብር ይወጣሉ፣ ይነሳሉ። ወያወፊ አብ ለወልዱ መንግሥተ አብን ፍርድን ለልጁ ለወልድ ይሰጠዋል በማለት ያ ማለት ታይቶ የሚፈርደው ታይቶ የሚገዛው ወልድ ስለሆነ ነው። በዕለተ ምጽአት አብም ይመጣል፣ መንፈስ ቅዱስም ይመጣሉ። ነገር ግን በመታየት የሚመጣው ወልድ ነው። ሲያርግ እንዳያችሁት እንዲሁ ይመጣል ነው ያሉት በግብረ ሐዋርያት ምዕራፍ 1 ላይ። በእርገቱ ጊዜ ጌታ ክርስቶስ ሲያርግ አሸቅበው ይመለከቱ የነበሩ ሐዋርያትን ሁለት ነጫጭ ልብስ የለበሱ ቅዱሳን መላእክት መጥተው እናንተ የገሊላ ሰዎች ምን እያያችሁ ወደ ሰማይ አቅንታችኋል? ስለዚህ እንዲሁ ሲያርግ እንዳያችሁት እንዲሁ ይመጣል ብለዋቸዋል። በስጋ ነው ሲያርግ እያዩት ነው ያረገ። የሚመጣም እየታየ ነው። አላም መላእክትን አስከትሎ የተወጋበት ጦሩን፣ የተቸነከረበት ችንካሩን፣ የተወጋ እጁን፣ የተቸነከረ እጁን፣ የተወጋ ጎኑን፣ ደሙ እየተንጠፈጠፈ እየታየ ነው የሚመጣ። ያን ጊዜ እኮ የማያምን የለም። አይጠቅምም እንጂ የሰቀሉት አይሁድም አሁን አምላክ አይደለም ያሉት ፍጥሯን ሁሉ እፎ ኮነ ወልደ እጓለ እመሕያው ወለ ቅዱሳን ኮነ ተርስቶ ይላል። በእውነት ለካ የሰቀል ነው አሚሃ ይሬ ወለ ወግብ ወሚላን እንጂ ቅዱስ ዮሐንስ። ስለዚህ ያን ጊዜ የወጉት ሳይቀር የቸነከሩ ሳይቀር ያምኑበታል። ግን ያን ጊዜ የሚታመነው እምነት አያጸድቅም። ያን ጊዜ የሚታመነው እምነት ለክብር አያበቃም። ይህንን አይነቱን ሁኔታ ነው ቅዱስ ያዕቆብም በዘስሩግ በቅዳሴው ላይ አሚሃ ይከውን አውያት ዘይበቁ አውያት፣ ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ልቅሶ ነው። ያን ጊዜ እንደ ክረምት ጎርፍ እንባ ይፈሳል፣ የማይጠቅም እንባ ነው እያለ ይገልጸዋል። ያን ጊዜ ሁሉም ያምንበታል፣ መጠቀሙ ግን የለም። ሁሉ በግልጽ እግዚአብሔርስ ገሃደ ይመጽእ ወአምላክኔ እያረምም እሳት ይነድድ ብሎ ቅዱስ ዳዊት በመዝሙር 49 ከቁጥር 3 ላይ ይህንን ገልጾታል። ቅዱስ ዳዊትም አስቀድሞ በትንቢት ሲናገር ስለ ነገረ ምጽአቱ እግዚአብሔርስ ገሃደ ይመጽእ አምላካችን ግልጽ ሆኖ ይመጣል፣ ሁሉ እያየው ማለት ነው። እንደው ራሱ ጌታ ክርስቶስም ከመንተ መብረቅ ዘይወጽእ እምጽባ ወያስተሪ ማዕረብ ከማሁ ምጽአቱ ለወልደ እጓለ እመሕያው መብረቅ ብልጭ ባለ ጊዜ ዳር እስከ ዳር ሁሉ ነው የሚያየው። እንዲሁ የክርስቶስ መንጣት ሁሉ እያየው ነው የሚመጣው። አመጣጭ ደግሞ የሚገርም ነው። አሁን ብልጭ ሊል ነው ብሎ ሰው ባልገመተው ሁኔታ ነው ብልጭ የሚለው። ብልጭታው ሲታይም ለሁሉም ነው ብልጭታው፣ ቤት ላለም ውጭ ላለም። ስለዚህ ክርስቶስ ሲመጣም ሁሉ እያየው ሁሉም እያየው በግልጽ ይመጣል። በግልጽ ይመጣል፣ ፍርድን ይሰጣል። ኃጥአንን በግራው ጻድቃንን በቀኙ ያቆማል፣ እንደየስራቸው ፍርድን ይሰጣል። ይህን ካከናወነ በኋላ ቅዱሳን ጻድቃንን ንውሃቤ ብሩካን ወላዌ ለየክብር ትንሣኤ የተነሱትን እናንተ የአባቴ ብሩካን ዓለም ከመፈጠሩ አስቀድሞ የተዘጋጀላችሁን የዘላለም መንግስት ተወርሱ ዘንድ ኑ ይልና ወደማታልፍ መንግስቱ ወደ መንግስተ ሰማያት እንዲገቡ ያደርጋቸዋል። እንዲሁም ደግሞ ኃጥአንን ደግሞ እንደ ሕጉ ያልኖሩትን ሁሩ ምኔ ርጉማን ውስተ እሳት ዘላለም ዘድልው ለሰይጣን ወለመላእክቲሁ ቅዱሳንን ሲያወርስ ዘድልው ለክሙ ለእናንተ የተዘጋጀላችሁ ይላል። ኃጥአንን ግን ወደ እሳቱ ሲልክ የተዘጋጀላችሁ አይላቸውም። ምክንያቱም ለሰው ልጅ እሳትን አላዘጋጀም። ዘድልው ለሰይጣን ወለመላእክቲሁ ለሰይጣንና ለመሰሎቹ ወደ ተዘጋጀው ለአገልጋዮች ወደ ተዘጋጀው እሳት ሂዱ ይላቸዋል። ይህ ፍርድ እስከሚከናወን ዓለም አያልፍ።
እስካሁን ድረስ። ይህን ፍርድ ካከናወነ በኋላ ይህ የምናየውን ዓለም የምናየውን ሰማይ 7ቱ ሰማያት አያልፉ። ይህ ጠፈር ማለት ነው እና ከጠፈር በላይ ያለው ባቢል የሚባል ነፋስ ተወጥሮ ያለው ውሃው ማለት ነው። ባቢል የሚባለው ውሃው ነው። ስለዚህ ይህንን ነው ሊያሳልፈው የሚችለው እና ሰማይና ምድር ያልፋሉ ማለት ይሄ የምናየው ሰማይ የምናያት ምድር ያልፋሉ። እንዴት ያልፋሉ? እንዳልተፈጠሩ ያደርጋቸዋል። ይሄ አምላካዊ አሰራሩ ነው። አምላካዊ ጥበቡን አናውቅም። ከዚህ በኋላ የሰው ልጅ ይቀጥላል። ከዚህ በኋላ ያለውን ህይወት ነው ቅድም ስጠይቀኝ የነበረው። ከዚህ በኋላ የሰው ልጅ ህይወት ይቀጥላል። እንደውም ከህይወት አንጻር አባቶቻችን በትርጓሜ ላይ በሶስት ይከፍሉታል። ህይወት ሰብአዊ፣ ህይወት እንስሳዊ፣ ህይወት መላካዊ እያሉ ይከፍሉታል። ህይወት እንስሳዊ ማለት በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተወሰደ ይቀራል። ደማዊት ነፍስ ናት። የእንስሳት ህይወት ያው በተፈጥሮ ይሰጣቸዋል፣ ሲሞቱ ይወሰዳል፣ በዚያው ይቀራል። የእንስሳት ህይወት የአራቱ ባህሪያት ውህድ ውጤት ስለሆነ ወደ ፈጣሪም አትሄድም። አራቱ ባህሪያት ሲበታተኑ ሲጠፉ አብራ የምትጠፋ ደማዊት ናት። ይሄ ህይወት እንስሳዊ መጀመሪያ አለው መጨረሻ አለው። ህይወት ሰብአዊ ማለት ደግሞ የኛ ህይወት ነው፣ የሰው ልጆች ህይወት ነው። በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደገና በትንሣኤ ዘጉባኤ በዕለተ ምጽአት ይመለሳል። ነፍስና ስጋ ተዋህዶ ይነሳል ማለት ነው። ከዛ በኋላ እስከ መጨረሻው ፍጻሜ የሌለ ህይወት እንደ መላእክት ሕያው ሆኖ ይኖራል። ህይወት መላካዊ ግን በተፈጥሮ ይሰጣል፣ እንደተሰጠ ይቀራል። ስለዚህ የኛ ህይወታችን የሰው ልጆች ህይወት ሰብአዊ ስለሆነ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደገና በትንሣኤ ዘጉባኤ በዳግም ምጽአት ለሁሉም ይሰጣል። ስጋና ነፍስ ተዋህደው በማያልፍ ህይወት ይነሳል። ከዚህ በኋላ ያለው ህይወት ማግባት የለ፣ መጋባት የለ፣ ረሃብ የለ፣ ጥም የለ፣ ግጭት የለ፣ ስጋዊ ሀሳብ የለ፣ የዘር ፍቅር፣ የገንዘብ ፍቅር፣ የስልጣን ፍቅር አይሰራም። በዛ ላይ ሁሉም ይሄ ሁሉ የለም። እንደ መላእክት ሕያዋን ሁኑ ቅዱስ ቅዱስ እያሉ ከነ ቅዱስ ሚካኤል ጋር መደመር ነው። ከነ ሚካኤል ህብረት ጋር ከነ ቅዱስ ገብርኤል ህብረት ጋር አንድ ላይ ሆኖ እግዚአብሔርን እያመሰገኑ መኖር። እነሱ በዘጠኙ መላእክት፣ እኛ ደግሞ እነሱ በዘጠኙ ከተማ፣ እኛ ደግሞ በ10ኛዋ ከተማ በኢየሩሳሌም ሰማያዊት። ዓለማችን ኢየሩሳሌም ሰማያዊትን ዲያብሎስ ትቷት የወጣዋን ከተማ እኛ ወርሰን በዛይ ከተማ ሆነን ከመላእክት ጋር አንድ ህብረት ፈጥረን እያመሰገንን ነው የምንኖረው። ይሄን ሁኔታ በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 ላይ ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ ሙታን ጋር አያይዞ ፈሪሳውያን ለጠየቁት ጥያቄ ምላሽ ሲሰጥ ተናግሮታል። ከሞት በኋላ ያለውን ህይወት አስረድቷል። አንዲት ሴት በተደጋጋሚ 7 ወንዶችን አገባች። መጨረሻ ላይ ከሁሉም ሳትወልድ ሞተች። በትንሣኤ ጊዜ ወይም ከሞት በኋላ ባለው ህይወት ከ7ቱ ለማንኛው ነው ሚስት የምትሆነው ብለው ነው የጠየቁት። ከሞት በኋላ ጋብቻ አለ ብለው የሚያምኑ አሉ። አለመታደል እኮ ነው። ከዚህ ዓለም በምን ተለየ? ተመልከቱ እንግዲህ። ስለዚህ ይሄን በጠየቁት ጊዜ እነሱ ሀሳባቸው ከ7ቱ ለመጀመሪያው ትሆናለች ቢላቸው 6 እንዴት ይሆኑ? የግፍ ዓለም መሆኑ አይደል ማለት ነው። ለ7ቱም ትሆናለች ቢላቸው ደግሞ ይሄማ የዝሙት ዓለም ሆነ አይደል ብለው ጥያቄውን በጥያቄ ለመመለስ ፈልገው ነበር። ጌታ ግን እንዲህ አላቸው፣ እመሰ ያዩ ምውታን እያወሱ ወይ እይቷሰቡ አላ ከመ መላእክተ እግዚአብሔር ይከውኑ እሙንቱ በሰማያት። ሙታንስ በሚነሱበት ጊዜ አያገቡም፣ አይጋቡም፣ እንደ እግዚአብሔር መላእክት ሕያዋን ሆነው በሰማያት ይኖራሉ እንጂ ነው ያላቸው። ስለዚህ ከሞት በኋላ ያለው ህይወታችን እንደ እግዚአብሔር መላእክት ሕያዋን ሆነን ስሙን እያመሰገን ምግባችን ምስጋና፣ ህይወታችን ምስጋና፣ ስራችን ምስጋና ሆኖ ቅዱስ ቅዱስ እያልን ከመላእክት ጋር እያመሰገን የምንኖርበት ዓለም ነው እንጂ መብላት፣ መጠጣት፣ ማግባት፣ መጋባት ይሄ የምናየው ህይወት የለም። የምናየው የአኗኗር ዘይቤ የለም በሰማይ። ስለዚህ ሰማያዊ ህይወታችን ከሞት በኋላ ያለው ከትንሣኤ በኋላ ያለው ህይወት ይህ መሆኑን ራሱ ጌታ ክርስቶስም በወንጌሉ አስረድቷል። ሌሎች ቅዱሳን ሊቃውንትም ደግሞ ሰፋ አድርገው በየማብራሪያቸው ገልጸውታል። እንግዲህ በዚህ መንገድ ነው መጻሕፍት የሚያብራሩት። ተጨማሪውን ደግሞ አባቶችን በመጠየቅ መጻሕፍትን በማንበብ
ተጨማሪ እውቀት ማግኘት፣ ተጨማሪ ግንዛቤ ማግኘት ከእያንዳንዱ ሰው ይጠበቃል። እንግዲህ በእኔ በኩል ያለው ይህ ነው። እሺ መምህራችን እጅግ እናመሰግናለን። እዚህ ስቱዲዮአችን ድረስ ተገኝተው ለምናነሳቸው ጥያቄዎች ማብራሪያ ስለሰጡን በእግዚአብሔር ስም ከልብ አመሰግናለሁኝ። እንደው ካለን ሰዓት አንጻር ቀረ የሚሉት ማጠቃለያ መልእክት ካለ የተወሰነ እድል ልስጠው። እኔ ቀረ የምለው ማጠቃለያ መልእክት የለኝም። እያንዳንዱ በተጠየቁ ጥያቄዎች ላይ ማስቀመጥ ያለብኝን ሀሳብ አስቀምጫለሁ ብዬ አስባለሁ እና እንደው ግን እኔ እንደው ጠቅለል ሳደርግ ደብረ ዘይትን ስናስብ፣ ደብረ ዘይትን ስናከብር ወይም ደግሞ ይህ ሳምንት የነገረ ምጽአቱ መታሰቢያ ሳምንት ነው። የዓለምን ሕልፈት የምናስብበት ነው። እኛ ከሙታን ተለይተን ተነስተን ወይ በቀኝ ወይ በግራ መቆማችንን የምናስብበት ነው። ያን የፍርድ ቀን የምናስብበት ጊዜ ነው። እንዲሁም አመ የለብስ አብ ልብሰ ፍዳ ወያሞጥ ሞጣ የተበቀል ምንተን ብላ ለነፍስ በማለት ቅዱስ ያሬድ ይገልጸዋል። አባ ዓለም ሐዲስ ኢየሱስ ክርስቶስ አመ የለብስ አብ ልብሰ ፍዳ የበቀል ልብስን ያ ማለት ኑ ሀቤና ሁሩምኔ የሚለውን ቃል በተናገረ ጊዜ ኃጥአንን ወደ ዘላለም እሳት ጻድቃንን ደግሞ ወደ ዘላለም ሕይወት ይሄ ዋጋቸውን በሚሰጥበት ጊዜ ምን እንብላ ለነፍስ ከቶ ነፍሳችን ምን እንላት ይሆን? በቀኝ የሚያቆም ይሆን የሰራንላት ወይስ በግራ የሚያቆም ይሆን እያለ እንግዲህ ቅዱስ ያሬድ የገለጸው ሀሳብ አለና ይህን ስናስብ ለጠቅላላ እውቀት ብቻ ታሪኩ እንዲህ ይላል ሀሳቡ እንዲህ ነው የሚል ለጠቅላላ እውቀት ብቻ እንዳንሆን ወደ ተግባር እንድንቀይረው ቅድም በተነሱ ጥያቄዎች ላይ እንዳየነውም የጌታችን የኢየሱስ ክርስቶስ አመጣጥ እንደ ሌባ ነው ብለናል። እንደ መብረቅ ነው ብለናል። ሌባ አማክሮ አይመጣም፣ ድንገት ነው የሚመጣ። መብረቅ አማክሮ ብልጭ አይልም፣ ድንገት ነው ብልጭ የሚል። ጌታ ክርስቶስም እንዲሁ ነው። የሚመጣበት ጊዜ አይታወቅም፣ ድንገት ነው የሚመጣ። አሁን ከኛ የሚጠበቀው ነገር ተዘጋጅቶ መጠበቅ ብቻ፣ ንስሐ መግባት ብቻ ነው። በዛውም ላይ አንዳንድ የዋሃለ ዕለተ ምጽአት የግድ የክርስቶስን መምጣት የሚጠብቅ ያማ በጊዜው ጊዜ ይሆናል። ትንሹ ዕለተ ምጽአት የኛ ዕለተ ሞታችን ነው። ሞት በእያንዳንዳችን ጫንቃ ነው ያለ። ነገን ሞት ዛሬን ሞት አናውቅም። የሰው ልጅ ሟች መሆኑን ያውቃል እንጂ መቼ የሚለውን አያውቅም። መቼ የሚለውን አያውቅም። ሟች መሆኑን ግን ያውቃል። ሟችነታችንን ካወቅን እንግዲህ ሁላችን እኛ የሰው ልጆች ከእናታችን ማኅፀን ራቁታችን ነው የመጣን። ስንሄድም ራቁታችን ነው የምንሄድ። ሁላችን ስንመጣ ሕፃን ተብለን መተናል። ስንሄድም አስከሬን ተብለን ነው የምንሄድ። ንጉሥ ተብሎ የተወለደ የለም። ጳጳስ ተብሎ የተወለደ የለም። ባለሀብት ባለስልጣን ተብሎ የተወለደ የለም። ሁሉም ሕፃን ነው። የሚገርመው ሲሄድም እንደዛው ነው። ባለስልጣን ተብሎ የሚቀበር የለም። ንጉሥ ተብሎ ጳጳስ ተብሎ የሚቀበር የለም። አንድ ሰው ከሞተ ከሰከንድ በኋላ ምንም አይነት ባለስልጣን ቢሆን ንጉሥ ጳጳስ ሲሆን አስከሬኑ ካለበት ይባላል እንጂ ንጉሱ ካለበት ጳጳሱ ካሉበት አይባልም። ስለዚህ ሁላችን ሕፃናት ተብለን እንደመጣን አስከሬን ተብለን ሀጆች ነን። አኗኗራችን ብቻ ነው የሚለያየው። ወደዚህ ዓለም ስንመጣ እያለቀስን ይህን ዓለም እንደተቀላቀል ነው፣ በዝምታ ደግሞ ትተነው እንሄዳለን። ስለዚህ የእኛ ጉዞ በልደት ተጀምሮ በሞት የሚጠናቀቅ ነው። ይህ ነገር ለእያንዳንዳችን የግድ እንዳለ እናውቃለን እና ይህን ካወቅን የግላችን ዕለተ ምጽአት ሞታችን ነው። የህብረቱ ትንሣኤ ዘጉባኤ የሚባለው የህብረቱ ደግሞ የፍርድ ቀን ትንሣኤ ዘጉባኤ የሚባለው ዕለተ ምጽአት ነው እና ስለዚህ ሁላችን ከሞታችን አስቀድሞ ንስሐ ገብተን ስጋው ደግሞ ተቀብለን የተጣላን ታርቀን እንደ ሕጉ ኑረን የመንግስቱ ወራሽ የሚያደርገንን ስራ እንድንሰራ በዚሁ አጋጣሚ ይህን ቃል ለሚሰሙት ሁሉ ማስተላለፍ እፈልጋለሁ። አምላካችን እግዚአብሔር በዚህ መንገድ እንድንመካከር የፈቀደልን በቸርነቱ ያልተለየን ለስሙ ክብር ምስጋና ይግባው። እስካሁኗ ድረስ የመከረን አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። መምህራችን እስካሁኗ ሰዓት አብረውን ስለቆዩ ከልብ እጅግ አድርጌ አመሰግናለሁኝ። እዚህ ስቱዲዮአችን ድረስ ተገኝተው ላነሳናቸው ጥያቄዎች በሙሉ ላቅ ያለ ማብራሪያ ስለሰጡን ከልብ አመሰግናለሁኝ። እድሜና ጤና ክብር ይስጥልን። ውድ ተመልካቾቻችን መርሃ ግብሮቻችን ይህን ይመስሉ ነበረ። አብራችሁን ስለቆያችሁ
እጅግ አርጌ ከልብ አመሰግናለሁኝ። በቀጣይ በአብይ ጾም 6ኛ ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ ቸርን ሰንብት።